በ58000 ብር እየቆጠቡ የሱቅ ባለቤት ወደሚሆንበት ቦታ ነው ጎራ ብለን ያለነው። ቡልጋሪያ መብራቱ ጋር ነው ያወጣነው በአቅራቢያው አፍሪካ ህብረት እንዲሁም ደግሞ 16 ኤምባሲዎች በላይ ይገኛል። G+26 ነው የሚሆነው። ሱቆችም አፓርትመንቶችንም አካተን ነው እዛ ጋር ያቀረብነው ማለት ነው። ከባለ 1 መኝታ እስከ ባለ 3 መኝታ ነው አማራጭ ይዘን የመጣ ነው። ስለዚህ ባለ 1 መኝታ የሚገዛም ሰው ላውንደሪ፣ ስቶር እነዚህ ነገሮች ተጨማሪ ክፍሎች አሉት። ስለዚህ ባለ 1 መኝታ ይባል እንጂ ሁለት ተጨማሪ ክፍሎች አሉት ማለት ነው። አጠቃላይ ዋጋው ደግሞ ስንመጣ ባለ 1 መኝታ 7 ሚሊዮን ብር ነው የሚሆነው። የሱ ቅድሚያ ክፍያኛ የምንቀበለው አሁን ላይ 700,000 ብር ነው 10%ን ማለት ነው። ቀሪውን ደግሞ እነሱ እንደሚፈልጉበት አከፋፈል ማመቻቸት እንችላለን ማለት ነው። 50% ደግሞ ከወለድ ነፃ ባንክ ነው መቻቻለን ማለት ነው። ከወለድ ነፃ ማለት ያው እንግዲህ አንድ ሰው 5 ዓመትና 6 ዓመት እየኖረበት ያለምንም በዛው ብር ነው እስከ 95,000 ብር በወር ለሱቆቹ ደግሞ 58,000 ብር ጀምሮ እየቆጠበ ቤቶቹን መግዛት ይችላል። ደግሞ ሱቆቹን መግዛት ይችላል። ኮመን የሆኑ ነገሮችን በሙሉ እናካታለን። ሊፍት እንዳልኩሽ ሱቆች ታች አሉ፣ ግን ሱቆቹን ደግሞ ከሱቆቹ ውጭ ሪሴፕሽን፣ እነዚህ ነገሮች፣ ቴራሶች፣ በረንዳዎች እነዚህ ነገሮች ያካትታሉ። ቀደም ብለሽ ግን ለደንበኞቻችን ዲስካውንት አለ ተብለን ነው እኛም ወደ እናንተ ጎራ ለማለት የቻልነው። እስቲ ዲስካውንት ምን ይመስላል? ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ በ58,000 ብር እየቆጠቡ የሱቅ ባለቤት ወደሚሆንበት ቦታ ነው ጎራ ብለን ያለነው። 50% ከወለድ ነፃ የባንክ ብድር አመቻችቶልን ወደ ተገኘው ሰመር ሪል ስቴት ነው ጎራ ብለን ያለነው። እስቲ ውስጥ እንግባና ያለውን ነገር እናያለን። አብራችሁን ቆዩ። እሺ፣ ሰላም ደህና መጣሽ። እንኳን ደህና ቆየሽ። ወደ ውስጥ እንግባ። እሺ። ሰላም እንዴት ነሽ? ሰላም እንዴት ነሽ? እንግዲህ ዛሬ ወደ እናንተ ጎራ ብለናል። እስቲ ከዛ በፊት ግን ራስሽንና የስራ ድርሻሽን አስታውቂ። እሺ፣ እኔ ኢልሳ እባላለሁ። በሰመር ሪል ስቴት የሽያጭ አማካሪ ነኝ። ከዚህ ቀደም ተገናኝተን ነበር አይደለ? ባለፈው ሰው እንኳን ደህና መጣችሁ በድጋሚ አመሰግናለሁ። እንግዲህ ሰመር ሪል ስቴትን ብለሽኛል። ታዲያ ሰመር ሪል ስቴት ማን ነው? ምንድነው? ምን አይነት ስራ ይሰራል? ምን አይነት የስራ ዘርፍ ላይ ተሰማርቶ ይገኛል የሚለውን ነገር ንገሪኝ እስቲ። እሺ፣ እኛ ሰመር ሪል ስቴት እንባላለን። እንዳልኩሽ አቶ ሳሙኤል ይባላል የካምፓኒ ባለቤት። ከዚህ ቀደም በውጭ ሀገር ነበር የሚኖሩት አሜሪካን ላይ ለ35 ዓመት ያክል እዛ ነበር የሚኖሩት እና ሪል ስቴት ላይ ያለውን ክፍተት በማየት እሱን ነገር ለምን አልቀርፍም በሚል ነው ወደዚህ ሙያ የገቡት። እንደገቡ ደግሞ ሴቶች አደባባይ ባለፈውም እንዳየነው ጥንቅቅ አድርገው አስረክበው በ2 ዓመት ሰርተው አስረክበዋል። ሁለተኛ ሳይታቸውን ደግሞ በእንግሊዝ ኤምባሲ አውጥተን በ1 ወር ባልሞላ ጊዜ ውስጥ ደግሞ እሱንም ሽያጭ አጠናቀናል እና ሶስተኛ ሳይታችንን አሁን በቡልጋሪያ አፍሪካ ህብረት ላይ ስላወጣን እሱን ደግሞ ለደንበኞቻችሁ ቅናሽ ስላደረግን እንድትጎበኙ ነው የጋበዝናችሁ። በጣም ጥሩ። እንግዲህ እኛም ጥሪያችሁን አክብረን እዚህ ቦታ ላይ ተገኝተናል። ታዲያ እስቲ ምን አዲስ ነገር ይዛችሁ መጣችሁ? ምክንያቱም 2 ሳይቶች ጥንቅቅ አድርጋችሁ እንዳስረከባችሁ ነግረሽኛል። ያው የቀሩ ስቶኮች እስካሏቸው እነሱን ሜንሽን ታደርጊልኛለሽ። በተጨማሪ ደግሞ ምን አይነት አዲስ ነገር ነው ለደንበኛ ይዛችሁ የመጣችሁት የሚለውን ነገር እስቲ ንገሪኝ። እሺ፣ ሴቶች አደባባይ ያለው ሳይታቸው ምን ለሙሉ ሽያጭም አልቋል፣ የተጠናቀቀ ነው። ገብተው እየኖሩበት ነው የሚገኙት። እንግሊዝ ኤምባሲ ያለው ሳይትም ፋውንዴሽን ተጠናቋል። በ1 ወር ጊዜ ውስጥ ነው እንዳልኩ ሽያጩም የተጠናቀቀውና እሱም ላይ ስቶክ የለንም። አሁን 3ኛው ላይ ነው ያለው። ደንበኞችን በመጠባበቅ ላይ ነበሩ ከዚህ ቀደም። ስለዚህ ቡልጋሪያ መብራቱ ጋር ነው ያወጣነው በአቅራቢያው አፍሪካ ህብረት እንዲሁም ደግሞ 16 ኤምባሲዎች በላይ ይገኛል። ያው ኤምባሲ ያሉበት አካባቢ ነው እኛ እንግዲህ ቦታ ምን መርጠው። እንግሊዝ ኤምባሲም እንደዛ ነበር። እሱ ላይ ነው ያወጣነው። G+26 ነው የሚሆነው። ሱቆችም አፓርትመንቶችንም አካተን ነው እዛ ጋር ያቀረብነው ማለት ነው። በጣም ጥሩ። ያው ኤምባሲ ያሉበት አካባቢ መርጣችሁ መገንባታችሁ ለሴፍቲው አሪፍ የሚሆን ይመስለኛል ሳስበው። እስቲ አካባቢው ላይ ያሉት ነገሮች፣ በአቅራቢያው ያሉት ነገሮች እስቲ ዘርዝሪልኝ። በተጨማሪ ደግሞ የህንፃው አሚኒቲዎች ምን ይመስላሉ የሚለውንም ነገር እስቲ ትነግሪኛለሽ? እሺ፣ በአቅራቢያው እንዳልኩሽ አፍሪካ ህብረት አለ፣ እንዲሁም ደግሞ 16 ኤምባሲዎች አሉ። ስለዚህ እነዚህ አሉ ማለት
ለመከራየትም ለመሸጥም ብትይ ዲፕሎማት የሚኖርበት አቅራቢያ ነው ማለት ነው። ስለዚህ ለንግድ ደግሞ ብትይ ቄራ የምታውቂው ከሆነ እዛ አካባቢ እንግዲህ 7 ካሬ ምናምን ራሱ 150,000 ነው ኪራይ እንኳን ያለውና ስለዚህ ለንግድ በጣም ተፈላጊ እዛ አካባቢ የመኪና እቃዎች መለዋወጫ ምናምን የሚሰራበት የንግድ ቦታ ነው። መብራቱ ጋር ነው። ለመኖሪያም ቢሉ ሴፍቲ የተጠበቀ እንዲሁም ደግሞ የሚያተርፉበት ደህንነታቸው ተጠብቆ የሚኖሩበት ቦታ ነው። ለንግድም ካሉ ደግሞ እንዳልኩሽ 7 ካሬ በዛ ዋጋ የሚከራይ ከሆነ የዛሬ 3 እና 4 ዓመት ደግሞ ምን ያክል ዋጋ እዛ ጋር እንደሚያወጡ መገመት አይከብድምና ስለዚህ ተርፋማም ይሆናሉ። ደህንነቱ የተጠበቀ ፕላስ በተመጣጣኝ ዋጋ ለከፋፈል ደግሞ ለነሱ እንዲመቻቸው አድርገን ነው ያቀረብነው አሁን። በጣም ጥሩ እንግዲህ ያው አካባቢውን በዚህ መልኩ ገልጸሽልኛል። ለመኖሪያም ለኢንቨስትመንትም እጅግ አመቺ እንደሆነ ነው እየነገርሽኝ ያለሽው። በጣም ጥሩ። ታዲያ ደንበኞች ከእናንተ ሪል ስቴት በመግዛታቸው ተጨማሪ የሚያገኙት አሚኒቲዎችስ ታዲያ ምን ምንድን ናቸው? እሺ ህንጻችን ላይ እንግዲህ ያው አሁን ላይ ስለተለመደ ሊፍት ምናምን ብለን ባንጠቅስም እንግዲህ ኮመን የሆኑ ነገሮችን በሙሉ እናካታለን። ሊፍት እንዳልኩሽ ሱቆች ታች አሉ፣ ግን ሱቆቹን ደግሞ ከሱቆቹ ውጭ ሪሴፕሽን፣ እነዚህ ነገሮች፣ ቴራሶች፣ በረንዳዎች እነዚህ ነገሮች ያካትታሉ። እንዳልኩሽ ኤምባሲ አካባቢ ስለሆነ እዛ አካባቢ ልክ የውጭ ዜጎችን ቢፈልጉ ለመኖር እንዳይከብዳቸውና እንዲመቻቸው ቀለል አድርገን ነው የመጣ ነው። ስለዚህ ማንኛውንም እዛ የሚፈልጉትን ነገሮች ከሊፍት ጀምሮ ሁሉንም አሚኒቲዎች ያሟላሉ ማለት ነው። ታዲያ እስቲ ሱቅን ብለሽኛል፣ መኖሪያ ቤትን ብለሽኛል። የመኖሪያ ቤቶቹ ያሉት የካሬና የመኝታ አማራጮች ምን ምን ይመስላሉ? የሱቆቹ ያሏቸው የካሬ አማራጭ ምን ምን ይመስላል የሚለውን ንገሪኝ። እሺ እንግዲህ ከቤቶቻችን እንጀምርና ቤቶቻችን ከ81 ካሬ ይጀምራሉ። ከባለ 1 መኝታ እስከ ባለ 3 መኝታ ነው አማራጭ ይዘን የመጣ ነው። ስለዚህ ባለ 1 መኝታ የሚገዛም ሰው ላውንደሪ፣ ስቶር እነዚህ ነገሮች ተጨማሪ ክፍሎች አሉት። ስለዚህ ባለ 1 መኝታ ይባል እንጂ 2 ተጨማሪ ክፍሎች አሉት ማለት ነው። ባለ 2 የሚገዙት ልክ በዚህ በተመሳሳይ ነው የሚሆነው። ስለዚህ ከ81 ካሬ ጀምሮ እስከ 180 ካሬ አለን የኦፕሽን ማለት ነው። በዚህ የሚመርጡት ካሬ አማራጭ መውሰድ ይችላሉ። አጠቃላይ ዋጋው ደግሞ ስንመጣ ባለ 1 መኝታ 7 ሚሊዮን ብር ነው የሚሆነው። የሱ ቅድሚያ ክፍያ እኛ የምንቀበለው አሁን ላይ 700,000 ብር ነው 10%ን ማለት ነው። ቀሪውን ደግሞ እነሱ እንደሚፈልጉበት አከፋፈል ማመቻቸት እንችላለን ማለት ነው። ባለ 2 መኝታ ደግሞ 9 ሚሊዮን ብር ነው አጠቃላይ ዋጋው። የሱ ቅድሚያ ክፍያ ደግሞ 900,000 ብር ነው። ስለዚህ አንድ ሰው 900,000 ብር ወይም ደግሞ 700,000 ብር ከፍሎ ቡልጋሪያ ላይ ቤት ሊኖረው ይችላል ማለት ነው። ባለ 3 መኝታ ደግሞ አለን እንዳልኩሽ። ስለዚህ 168 ካሬ አለን። እሱን ደግሞ 1.5 ሚሊዮን ብር ቅድሚያ ከፍለው ቀሪውን ክፍያ ደግሞ ቀስ ብለው መክፈል ይችላሉ። ስለዚህ ይሄንን አከፋፈል አመቻችተናል። ያው ክፍያው እንዲቀላቸው ደግሞ ይሄን ቅድሚያ ክፍያ ከከፈሉ በኋላ በሁለት አይነት መንገድ እንዲከፍሉ ነው ያደረግነው እኛ። አንደኛው በካሽ መክፈል የሚፈልግ ሰው ካለ ተጨማሪ ዲስካውንት አድርገንላቸው ስለዚህ በካሽ መጨረስ ይችላሉ እስከ 3 ዓመት ድረስ። አይ ካሽ አልፈልግም በባንክም እንዲያግዘኝ ፈልጋለሁ የሚሉ ከሆነ ደግሞ 50% ደግሞ ከወለድ ነፃ ባንክ ነው መጨቻለን ማለት ነው። ከወለድ ነፃ ማለት ያው እንግዲህ አንድ ሰው 5 ዓመት እና 6 ዓመት እየኖረበት ያለምንም በዛው ብር ነው አሁን በሚገዛበት ዋጋ ነው እሱን የሚከፍለው ማለት ነው። በጣም አሪፍ። በዚህ መልኩ የቤቱን ባለቤት መሆን ይችላሉ ማለት ነው። አዎ ይችላሉ። በጣም ጥሩ። እስቲ ወደ ሱቆቹ እንምጣና እነሱስ ካሬ አማራጫቸው አከፋፈል ሁኔታቸው ምን ይመስላል? እሺ የሱቅ ካሬ ደግሞ ከ25 ካሬ እስከ 90 ካሬ ይኖረናል። ስለዚህ እንደቀድሞ ኦፕሽን መርጠው እነሱ መግዛት ይችላሉ። 25 ካሬ አለን፣ 28 ካሬ አለን፣ 32 ካሬ አለን። ስለዚህ እነሱ ነገሮች እየመረጡ መግዛት ይችላሉ። የእነሱ ደግሞ አከፋፈላቸው እንዴት ነው የሚሆነው? አጠቃላይ ዋጋው ከ5 ሚሊዮን ብር ጀምሯለን። የሱ ቅድሚያ ክፍያ ደግሞ 750,000 ብር ነው ማለት ነው። ስለዚህ ከዚህ ጀምረው መግዛት ይችላሉ። እንዳልኩሽ ደግሞ በወርሃዊ መክፈል ለሚፈልጉ ሰዎች ደግሞ ከ58,000 ብር በየወሩ 58,000 ብር እየቆጠቡ ይሄን ሱቅ መግዛት ይችላሉ ማለት ነው። እንደ ኪራይ ስታንዳርድ ሆኖ ግን የግዢ አይነት ሲስተም ማለት ነው። ምንድነው አሁን በየወሩ መክፈል የሚፈልግ ሰው አለ። እኛ እናጨናንቅም። ከፈለጉ በ5 ወር በ6 ወር ሰከንድ ክፍያም ሰርድ ክፍያ ሲደርስ መክፈል ይችላሉ። ግን አንዳንድ ውጭ ያሉ ሰዎች አሁን ሲያናግሩን
እንዴት ነው በወር ምን ያክል ለመጣብኝ የሚለውን ማወቅ ይፈልጋሉ እና በወር የሚመጣባቸው ሂሳብ አንድ ሰው 25 ካሬውን ለመግዛት 58 ሺህ ብር ነው የሚጠበቅበት። ስለዚህ 58 ሺህ ብር በወር የሚያገኝ ከሆነ ያ ሰው ይህን ሱቅ ማግኘት ይችላል ማለት ነው። ያው የሱቆቹም ላይ የባንክ ኦፕሽናችን እንደተጠበቀ ስለሆነ ማለት ነው። በጣም ጥሩ እንግዲህ ደስ የሚል ነገር ነው እየነገርሽኝ ያለሽው። በተለይ ደግሞ እንዳልሽው በካሽ መክፈል ለሚፈልግ በካሽ በባንክም ተመቻችቶልሽ መክፈል የሚፈልግ በዛው ልክ መክፈል እንደሚችል ተጨማሪ ደግሞ የሱቅ ባለቤትም ለመሆን በየወሩ የሚጠበቅበትንም ጭምር ይህን ያህል ዲቴል ገብታችሁ የምትነግሩት ማለት ነው ለደንበኛ። በጣም ደስ ይላል። እንዳይወዛገብ አውቆት የሚከፍለውን ነገር አውቆ ሲገባ የተሻለ ስለሆነ ያው ለቤቶቹ እስከ 95 ሺህ ብር በወር ለሱቆቹ ደግሞ 58 ሺህ ብር ጀምሮ እየቆጠበ ቤቶቹን መግዛት ይችላሉ፣ ደግሞ ሱቆቹን መግዛት ይችላሉ። በጣም አሪፍ። ታዲያ እስቲ እነዚህ ነገሮችን ሁሉ ካንቺ በሰጠሽ መረጃ መውሰድ ችያለሁ። ቀደም ብለሽ ግን ለደንበኞቻችን ዲስካውንት አለ ተብለን ነው እኛም ወደ እናንተ ጎራ ለማለት የቻልነው። እስቲ ዲስካውንት ምን ይመስላል? እሺ አዎ ዲስካውንት አለን እንዳልኩሽ ለደንበኞቻችሁ። አሁን እኛ ካወጣነው ሳይቱን ገና ቅርብ ቀን ነውና ለ20 ደንበኞች 25% ቅናሽ አድርገናል ቤቶቹ ላይ ማለት ነው። እንዲሁም ደግሞ የተወሰነ ሌሎች ቅናሾችን የሚፈልጉ ደግሞ ተጨማሪም ቅናሽ አዘጋጅተን ነው እየጠበቅን ያለነው። ሱቆቹ ላይ ደግሞ እስከ 15% ቅናሽ አድርገን ነው እየጠበቅን ያለነውና ካለው ካሁን የገበያ ከማርኬቱ አንፃር በጣም በተመጣጣኝ ዋጋ እነሱ አፎርድ በሚያደርጉበት ሁኔታ ነው የቀረበው። በተጨማሪም ደግሞ ዲስካውንት ሲኖረው ደግሞ አሁን ከጠቀስኳቸው ብሮች ተጨማሪ ቅናሽ ያገኛሉ ማለት ነው። ይሄንን ቅናሽ እንዲጠቀሙ የእናንተ ደንበኞች ለዛ ነው እኛም እየጠራናችሁ። ያው በጣም አሪፍ ለ20 ደንበኞች ብለሽኛል። እነዚህ 20 ደንበኞች እንግዲህ የዚህን ዲስካውንት እድለኛ እንዲሆኑ ነው ያለሽ ማለት ነው። ብዙ ሰው ያው እንትን እያለ ነው እንግዲህ ለእናንተ በማድላት ነው እንግዲህ ለ20 ደንበኞች ያደረግነው እንጂ ብዙ የሚጠባበቁ ሰዎች አሉ። ስለዚህ ቶሎ እየደወሉ ደግሞ እዚህ ቅናሽ ላይ ቢመዘገቡ ተጠቃሚ ይሆናሉ። በጣም ጥሩ እንግዲህ ያው ይህንን ሁሉ መረጃ ነግረሽኝ መጨረሻ ላይ ደንበኛ እንዴት እናንተን ሊያገኝ ይችላል፣ የዚህን ዲስካውንት ተጠቃሚ እንዴት መሆን ይችላል፣ አድራሻ የሚለውን ነገር እስቲ። እሺ ታች በምናስቀምጠው ቁጥር መደወል ይችላሉ። ማንኛውም አይነት ነገር ማናገርና መመዝገብ ይችላሉ። ውጭ ሀገር ላሉ ሰዎችም ዲኤችኤል እንደ ቀድሞ እንደምንሰራበት አሁንም እንዳመቻቸን ነው። ስለዚህ በዲኤችኤል መጨረስ ይችላሉ። ተወካይ ያላቸው ሰዎችም ደግሞ ተወካይ ቢልኩም ችግር የለውም፣ ግን አንመክርም። ያው ራሳቸው ቢሆኑ ያው ተወካይ የመምጣት ብቻ እንደ ራስሽ አይሆንም ማንም ሰው እንደዛ ስለማይሆንላቸው እዛ ሆኖ ቡክ እንዲያደርጉ በ50 ሺህ እና በ100 ሺህ እሱን አመቻችተናል። ከዛ በኋላ ግን የሚመጣላቸው ተወካይም ካለ ቤተሰብም ካለ ራሳቸውን መተው ጎብኝተው ደግሞ የዚህ ቅናሽ ተጠቃሚ መሆን ይችላሉ። ግን እንደመጀመሪያ 50 ሺህ እና 100 ሺህ ቡኪንግ አድርገው መያዝ ይችላሉ ቤቶቹንም ሱቆቹንም። በጣም አሪፍ እንግዲህ ጥሩ መረጃዎችን ነው ስትሰጪኝ የነበረ። በጣም አመሰግናለሁ። እሺ እናመሰግናለን።